አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናላችሁ? እኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልን። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። አብድራህማን ጀወዝ አላህ ይወፍቆ ኢንሻአላህ። ከትር ከይር ኢንሻአላህ። ሀይፋን አሳድጓታል። ሀይፋ እንግዲህ የዳዳቱ ልጅ ናት። የራሱ የሰራተኛዋ የሀበሻ ልጅ ናት። ግን እንደ ልጁ ሁሉን ነገር በሚዲያ ላይ መቼም የሰው ልጅ ቤት ውስጥ በየቤቱ ብዙ ነገር አለ። መልካም ሰዎች አሉ፣ ምንም ሳያሳዩ ሊላህ ብለው ለፈጣሪያቸው ብለው የሚያሳድጉ ኸይር ከአላህ ብቻ ነው እንጂ አብድራህማን ደግሞ እንደዚሁ በሚዲያ ላይ ይዟት እየወጣ በቃ ከትንሽነቷ ጀምሮ ገና ህፃን ጩጭ እንደነበረች በቃ የኔ እናት ስታድግ ይኸው አድጋ ዛሬ ከሱ ጋር ደግሞ ሲያገባ አበባ ሀገራችን አበባ የሚረጩ ልጆች እንደነሱ ሆነ ፉስታኗን ለብሳ ስታምር የኔ ቆንጆ ማለት ነው። ድግ ብላለች። እያስተማራት ትልቅ ደረጃ ደረሰች። ራሷ ሙሽራ ሆነች። ማሻአላህ ሀይፋዬ ድግ አለች። አላህ ያሳድግክ አብድራህማን። ይከትር ከይርክ፣ ይወፍቅክ፣ ይጠውል ዑምረክ ኢንሻአላህ። ከይር ስራ ያው ለራስ ነው ወላሂ። አንዳንዶች ደግሞ በቃ እስኪ ሁሉም በየቤቱ ብዙ ነገር አለ። ግን አንዳንድ ከይር ሰዎች ሳይ ለራሴ ግርም ይለኛል። ያው የሀይፋ ነሲቧ ነው እድሉ። አላህ ሲከትባት ሲወልዳት የጻፈላት የከተበላት አላህ ስብሓን ወተዓላ ይህንን ሰውዬ ሰበብ ያደረገላት ረህማን ነው፣ ሌላ ማንም አይደለም። አላህዬ ነው ማለት ነው። እንዲወዳት፣ እንዲያግዛት፣ እንዲንከባከባት በቃ አገሯ ላይ ስንቶች ናቸው ልጅ ሲወልዱ ልጆቻችሁን ይዛችሁ አሰሩም ወደ ሀገራችሁ ግቡ ያ ላኩ ልጆቻችሁን። አብዛኛው ሀቂቀተን ወላሂ ነው የምላችሁ። ልጆቻችሁን ይዛችሁ ሄዱ፣ ልጆቻችሁን አድርሳችሁ ነው መስራት ተምታቻላችሁ እንጂ አትሰሩም የሚሉ ብዙ አሉ። ሀቂቀተን በእኔም ላይ እየደረሰን ይሄ ማዕሩፍ ነው። ልጅ ይዞ በቃ አይቻልም። አንዳንዶች ደግሞ እንደዚህ መስዋዕት ከፍለው ጥሩ ትምህርት ቤት በቃ አስተምረው ገንዘባቸውን እየከፈሉ ከልጆቻቸው ሳይለዩ ለቁም ነገር የሚያደርሱ መልካም ሰዎች አሉና ለነዛ ደግሞ እጥፍ ድርብ አድርጎ አላህዬ ይስጣቸው። አተው እኮ አይደለም እንደው የአንዲትን እነሱ ሀብታም ናቸው። ሳኡዲ ማንኛውም ሰው አላቸው የላቸውም አይባልም። ይችላሉ ማሳደግ። እንደው ኸይር ካሰቡ አብዛኛዎቹ እንድትወልዱ እንድታገቡ አይፈልጉም። በቃ ስራ 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 ብቻ ነው። ልጅ ተወለዳችሁ ደግሞ ያ ልጅሽን አሳፍሬ ያ በቃ አልፈልግም የሚሉ ናቸው። በዛ ምክንያት ስንት እናትና ልጅ ተለያይተው ልጅ አገር እናት እዚህ ዙሩፍ ስላለባት የምታሟላው ነገር ስላለባት እናት ከልጇ መለየት አትፈልግም። ህፃን ልጅም ከእናቱ መለየት አይፈልግም። ግን ተደብቃ ምን ብላ ተለይተው ትመጣለች። አታላው እንግዲህ ያ ልጅ ከቤተሰብ ከእህት ከወንድም ከእናት ከአባት ጋር እንዲሁም ከባል ጋር ትታ እዛ ክፉንም ደጉንም እየተፈራረቀበት ማደግ አይቀርምና ያርጋል። ግን ማን እንደ ራስ ማሳደግ ማለት ነው። ማን እንደ ራስ እና ግን ሀይፋዬ ማሻላ ባረከላ በቃ ሁሉ ነገሩ ቢጋላ ይዟ ሲሄድ እሽ ትብቂ ይላታል አብድራህማን። እሽ ትብቂ ብስኩት ሻሂ ብስኩት ብስኩት እና ሻሂ ነው የምትለው። ወላሂ ስቃለሁ እሷን ሳይ ማለት ነው። ሀላዋ ብስኩት እና ማሻላ ባረከላ አብድራህማን። እኔ እንጃ በእኛ በኢትዮጵያውያን ላይ ትልቅ እንጃ ምን ልበላችሁ። እኔ እንጃ ብንስበሊ አነ ያው ከኛ ምንም አይፈልግም ያለው ሰው ነው። እሱም መሽሁር ነው። በቃ እኔ የምለው ነገር ቢኖረኝ አዱንያ ኬርሃን አላህ ያሳምርልህ። ጀዛከላህ ኸይረን ጀዛ ነው የምለው ማለት ነው። ለምን እኔ እንጃ በቃ ሀይፋም እንዳልኳችሁ አላህ የከተበላት ነገር አለ። እሱ የጻፈላት የከተበላት ስላለ ያው ሰበብ ነው።
ላኪን ሰበብም ሆኖ ማድረግ እየቻሉ አንዳንድ ሰዎች አሉ። አንዳንድ ሰዎች ማለት ነው ለሰራተኛ ፊት አትስጡ፣ ለሰራተኛ ጋር አትሳቁ፣ ለሰራተኛ በቃ ችላ በሉ፣ አምጪ ውሰጂ፣ ከዛ የተረፈ ሳቅ ምናምን፣ ሰራተኛ ተሳቀች ተጫወተች እኛ ላይ ትንቀናለች የሚሉ አስተሳሰብ ኋላ ቀር አላቸው። አንዳንዶቹ በቃ ራሳቸውን ከፍ አድርገው ክበው የሚያዋሉ፣ አንዳንዶቹ ደግሞ እንደዚህ ስቀው ተጫውተው፣ አንዳንዶቹ ወላሂ ነው ማለት ያው የሰው ልጅ ሁሉም ሀገር አለ። በዚህ ብቻ አይደለም፣ በሁሉም ዓለም ላይ ሙተከብር የሚሆኑ አሉ። አንዳንዶቹ ደግሞ ማሻላ ባረከላ ዝቅ ብለው በቃ ተጫውተው በቃ በሁሉ ነገር ብለው ለቁም ነገር ተሰው ካይሆን ከፈጣሪያቸው የሚጠብቁ ማለት ነው የሚጠብቁ። አሁን አንዳንድ ሚዲያ ላይ ምንድናት ይች ልጅ የማያውቋት ሀበሻዎች ምናምን በቲክታክ ማሻላ እያንሸራሸራቸው ነው። ለምን እሱም ያው አገባ አላህ ይወፍቀው አብዱራህማን ኢንሻአላህ የራሱም ልጆች ብቻ ከይረ ስራ የሰራናት ስራ በአዱንያም ላይ ጀዛችንን ነው የምናገኘው። የሰው ልጅ ይዘገያል። መጥፎ ስሩ፣ መጥፎ ስራችሁ ግን አዱንያም ላይ ያሳያችኋል፣ አኬራም ደግሞ አዚም ነው የሚሆንባችሁ። ለሰው ልጅ ቅን ሆኑ፣ መልካም መሰቡ፣ የምታደርጉትን ደግሞ ለፈጣሪያችሁ ብሏችሁ አድርጉ። በቃ ፈጣሪ እንደሚወደው ማለት ነው። ፈጣሪ እንደሚወደው ፈጣሪ በቃ የሆነ ነገር ስታደርጉ ለአላህ ብላችሁ። ከሰው ምንም አይገኝም፣ ሰው ነውና፣ የሰው ልጅ ሰው ነን። እንደክማለን፣ ታዕባን እንሆናለን፣ በቃ ድብርት እኛ እንሆናለን። ሁሉን ነገር ግን ተፈጣሪ ከሰው ልጅ ለሰውማ ይወደኛል እንደዚህ ትወደኛለች ወይም እንደዚህ ይወደኛል ብለን የምናደርገው ፋይዳ የለውም። ስለዚህ አንድ ነገር ስናደርግ አላህ አገኘዋለሁ ከሰው ምንም አይገኝም ብሎ እክላስ ወደ አላህ ብቻ ማድረግ ነው ያለብን ማለት ነው። እና አብዱራህማን ለሰው ብሎ አይደለም። ማሻአላ ባረከላህ። ይኸው አላህ ይወፍቃችሁ ኢንሻአላህ። እሱም ልጆቹ የዘራውን ነው የሰው ልጅ የሚያጭደው ማለት ነው። አንዳንድ ነገሮች አሉ። ሰራተኛ ልጃቸውን ገደለች፣ ሰራተኛ እንዳደረገች፣ ሰራተኛ በነገራችን ላይ መዳም በየቤቱ ውስጥ ባታንገበግባት ያቺ ሰራተኛ ልትበቀል አትችልም። አስተሳሰቤ ማለት ነው። በቃ አዛ ስታረጋት ነው ወደ መጥፎ ነገር። ያንን ተማረግ ግን በሰላም በቃ የሰውን ሩህ ከማጥፋት በሰላም ወደ ሀገራቸው በመጡበት ሀገር በቃ አንዳንድ ነገር ተንኮል ያስቡ የሆነ ነገር ይሰማችኋል። ግን ከሰው ምንም አይገኝም እንዳልኳችሁ ከአላህ ነው። ሶብር አድርጉ፣ ትዕግስት አድርጉ። ምንም ስራ ቢበዛ ምንም እንትን ቢል ትዕግስት አድርጋችሁ መኖር ነው እንጂ ሰውን ከሰው ምንም አይገኝም። አብዱራህማን መልካም ሰው ነው። አላህ እንጃ ከነ ቤተሰቦቹ አላህዬ ይጠብቀው። እርዝቅ በርዝቅ ላይ፣ እርሜ በርሜ ላይ፣ ሀብት በሀብት ላይ፣ እንደዚሁም ደግሞ በድብቅ በስውር እንደዚህ ኸይር ስራ የሚሰራ ያድርገው። ሀይፋን በሜዳ ወታለች ከልጅነቷ ጀምሮ አተ ኤምቢሲ ላይ ቃለ መጥረቅ እንደዚህ ቃለ መጠየቅ ሲያደርግላት ምን ዘመን ሰቂር ሆና ማለት ኤምቢሲ ላይ ይዟት መጥቶ ነበር። እየረበሸችው እዛ እያየናት ነበር። እና እኔ ህፃን ሁኜ ነው መከታተላት። እሷ ህፃን ሆና ማለት ነው። እኔ ህፃን ሁኜ እሷ ትንሽ ሆና ገና ጦጦ እየጠባች ማለት ነው። ገና ዳደ እያለች እንደዚህ አልጋ ላይ እየተኘች ህፃን ሆና እንዴት ተወለደች ይዟት ይመጣ ነበር በቪዲዮ። ይኸው እስካሁን ድረስ እንግዲህ ማሻላ ባረከላ ማለት ነው። ቢያንስ አሁን እንግዲህ ጎረመሰች አደገች ማለት ነው። እሷ ደግሞ አሮሳ ሆና ሙሽራ ሆና የምናይበት ትምህርቷን ተምራ ጨርሳ ስራ ይዛ የራሷን ህይወት ኢንሻአላ እንደውም የሱዑዲ ጅንስያ ቢሰጣት ደስ ይለናል ማለት ነው። ዜጎቻችን እንደዚህ ደስ ሲላቸው ደስ ይላል ወላሂ ላዚም። እና መልካም ሰዎችን ብዝት ያደርግልን አላህ። በዚች ምድር ላይ መልካም ሰው ሲበዛ ለራስ ነው። መልካም ስራ ለራስ ነው፣ ለማንም አይደለም። መልካም ስራ ለራስ ነው፣ ለምንም ለማንም አይደለም። እና አልፍ መብሩክ 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 ብያለሁ አብዱራህማን ኢንሻአላህ። ሀይፋም መብሩክ እንኳን ደስ አለሽ የኔ ቆንጆ።
አባትሽም ወንድምሽም ልክ እንደ አባት ነው ተንከባክቦ። ያው መውለድ ቋንቋ ነው አይደለ? አባትም አይደል? እኔ ምን ልበላችሁ አብዱራህማን በቃ እንዴት ተወለዳት፣ በቃ እንዴት ተወለዳት ልክ ልጁን እንደሚንከባከብ ምንም ነገር ብታደርግ በቃ በሁሉ ነገር ስቃይ የምታስቅ ልጅ። እሷም ማሻላ ባረከላ የሆነች ጣፋጭ ደስ የምትል ልጅ ናት። ሀይፋዬ ህውድጋለች እያየናት አደገች። ማሻላ ባረከላ። ሁላችንም አላህ ይጠብቀን። አንዳንዶቹ እንደዚህ ራህማ ያላቸው አሉ። ትምህርት እናስተምራለን አትላኩብን። አተውኩ አይደለም አረቦቹ አላቸው፣ ማሳደግ ይችላሉ የኛ ልጆች ማለት ነው አላቸው። አሁን ለመዝናናት ብለው በወር በሁለት ወር አመት የሰሩትን ለመዝናናት በአንድ ወር ውስጥ ሁሉ እልምልም አድርገውት ይመጣሉ። ለሰፈር ብለው ተሳፍረው ለመዝናናት ማለት ነው። የእኛን ልጅ ደግሞ ዝብ ያሳድጉ ምንም አይጎዳቸው፣ ምንም የሚወጣላቸው ነገር ግን አይፈልጉም ማለት ነው። አይፈልጉም በቃ። አንዳንዶቹ ደግሞ እንደዚህ ሙተሐምል ሆነው ተንከባክበው ለቁም ነገር የሚያደርሱ አሉ። አላህ ይጨምርላቸው። ሀይፋ እንግዲህ ረብል ዓለሚን የጻፈላት ነው የጻፈላት አላህ ጽፎላት ከትቦላት ነው ለዚችም የደረሰችው። አሁን አላህ ሱብሃነሁ ወተዓላ እስከ መጨረሻው ድረስ ያግዛት ነው እምለው። እኔ ሌላ እምለው ነገር የለኝም። ሁላችሁንም አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን እላለሁ። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ፣ ሰላማችሁ ይብዛ። ሀገራችንን ይቶን ሰላሟን ምልስ ያድርግልን። በሰላም በደስታ ለሀገራችን እኛም ያብቃን። ሀገራችን ላይም ሰላም ሆኖ ማንኛውም ሰው በሀገሩ ላይ ልጆቻችንን በሀገር ቢሆኑ ማን እንደ ሀገራችን ዙሮ መግቢያችን ናት። ግን ያው የሚከብደንና ትንሽ የሚያንገበግበን ነገር ቢኖር ልጆቻችን ነገ ዛሬ እያልን ብዙውን መከራ ብቻቸውን ሲያሳልፉ ያ ይሰማል። በቃ መቼ ነው የሚሳካልኝ? ደግሞ መውለዳችን ደስ ይላል። ዘራችንን ተክተን የሰበሰብናትን እንኳ ወራሽ ለእኛም አላህ ካለ ቀባሪ ልጅ አለን ማለት ትልቅ ተስፋ ነው። ግን ቢሆንም ከኛ ተለይተው ማደጉ ከባድ ነገር ነው። ከባድ ነገር ነው። እውነት ከባድ ነገር ነው። አላህዬ አገራችንን ህዝባችንን ሰላም አድርጎልን በሰላም በደስታ ለሀገራችን አብቅቶን አገራችን ላይ ከልጆቻችን ከቤተሰቦቻችን አብረን የምንኖር ቀሪ ህይወታችንን ያድርግልን። የምንበላው የምንጠጣው አያሳጣን። ዋናው ነገር የሰው ልጅ የሚሰተርበት ቤት ካለው የዕለት ቁርሱ የዕለት ምግቡ ከሊ ወሊ ማካበት ይሄን በቃ ሌላ ነገር ትርፍ አለ አይደለ? የሆነ በሱቅ ላይ ሱቅ፣ በመኪና ላይ በመኪና ቤት ደግሞ ሌላ ቤት ነው ሌላ ቤት መመኘት ሳይሆን በቃ የሆነ ጊዜያዊ የምትንቀሳቀሱ የምንገለገልባቸው የዕለት ቁርሳችን የምንንቀሳቀስበት ካለ አልሐምዱሊላህ እኔ ከበቂ በላይ በቂ ነው። አፍያ ኑሮን የምንሰተርበት ቤት ካለን የምንንቀሳቀስበት ወረት በቃ በወረቷን እያስቀመጥ በትርፏ እያደርን እየበላን እንደዛ የምንኖር ከሆነ ትልቅ ነዓማ ነው። ይሄ ትልቅ ነዓማ ነው ቤተሰቦች ማለት ነው። ዋናው ደግሞ ያው ዙሮ መግቢያ እንደ ማንኛውም ሰው ዙሮ መግቢያ እንደ ጸባያችን የሚችለን ቤታችን ነው። ቤት ካለ የዕለት መንቀሳቀሻ ካለ ሌላውን ነገር ሀብት አይጠላም። ሀብት ቢኖርን እንደ ድህነት የሚያስጠላ የለም በዚች ምድር ላይ። ድህነት በጣም ያስጠላል። ሰው ይንቀሃል። አንተ እኛ ላጣን እኛ ለተበሳቆን ሰው ይንቃል። ታለባበሳችን ጀምሮ ገና ይገምታሉ ማለት ነው። ራሳችንን ችለን ራሳችን ሁነን የሰው ፊት እሳት ነው። ራሳችንን ችለን የምንኖርበት ከሆነ ሰውም ያከብረናል፣ ሰውም ይወደናል፣ የጠላ ሁሉ ይጠይቀናል። ግን ታጣን ዛሬ የምንጠይቃቸው ሰላም የምንላቸው ሁሉ ይከዱናል እና ፊት ነው የሚነሱን። ስለዚህ አላህ ርዝቃችንን ሰፊ ኢማናችንን ሙሉ ያድርግልን። ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን እላለሁ። ውድ ሀገሬ ልጆች ላይክ፣ ሸር፣ ሰብስክራይብ አድርጉ። እኔንም አግዙኝ፣ አበረታቱኝ። በድጋሚ እንደዚሁም አብዱራህማን አልፍ መብሩክ ብያለሁ። ሀይፋም እንኳን ደስ አለሽ ሀይፋዬ፣ መብሩክ አብዱራህማን አሸን አኩኪ ኢንሻአላህ አላህ ይወፍቁ አብዱራህማን። እንቲ ከሞን
تكلسي مدرساتك تدرسي إن شاء الله تنجحي نشوفك أهل مكان إن شاء الله هيفاዬ ማለት ነው ጥሩ ደረጃ ደርሰሽ አላህ ያስደስትሽ እኛንም ሁላችንም ሰላም ያድርገን ሰላም ለሀገራችን ሰላም ለህዝባችን ያዋደን ያፈቅርን ሙስሊም ክርስቲያን ወገኖች ሰላማችሁ ብዝት ይበል ላይክ ሼር ሰብስክራይብ አድርጉ ወሰላሙ አለይኩም ወራህመቱላሂ ወበረካቱ